ከ12 ዓመት የጎዳና ህይወት በኋላ ለመጀመሪያ ጊዜ ቤተሰቦቼን አገኘኋቸው። ኪሴ ውስጥ የአንድ እንጀራ መግዣ ብር ብቻ ነበር የተረፈኝ። ስፔሻሊ ታሞ የሚያውቅ ስለ ህመሙ ካሰበ እንባ ይተናነቀዋል። ያንን ስሜቴን የማልፍባቸው በርካታ መንገዶች ነበሩ። ለምሳሌ በተለያዩ ሱሳሱሶች። ለነገሩ አንዳንድ ያለህበትን ነገር ስትጠላ ነው አዲስ ነገር መፍጠር የምትችል። ትላንትና ሰዎች ዞር ብሎ በማያዩት ሊያዩት በሚጠይፉት ስፍራ ላይ ያደገው ማሊክ ያለውን ልዩነት ተመልከችው። ማሊክ 12 ዓመት የት ነበረ? 12 ዓመት ምንድን ነው? ቀን ማታም እዛችሁ ላስቲክ ቤቴ በረንዳ ላይ ዱቅ ብዬ በርጫዬን ይዤ ምናምን የማይነገር ነገር የለም አይደል? መስታወት ፊት ቆሜ ራሴን ማየት እንደማልችል ታውቂያለሽ። ስለዚህ የመጀመሪያ ስራ ጥበቃ ነበር ማለት ነው። የመጀመሪያ ስራ ግን እንዴት ፔስትራ ምናምን ይዘሽ አልጠበቅሽኝም? አባቴ እዛ ገብቼ በ10 ሄድ ከዚህ ተብዬ ተባረርኩልሽ። ሙያ የለማ። ሁሉም ሰው እኩል ሊወድሽ እኩል ሊያከብርሽ አይችልም። በእምነት ጠበቅኩኝ፣ ቁልፍ ተረከብኩ። ዛሬ አንዳንድ ጊዜ የመልበስን ጥቅም የምናውቀው የሆነ ዘመን ላይ ልብስ ተቸግረሽ ከሆነ። ህልምን እውን ማድረግና ማለም የተለያዩ ነገሮች ናቸው። ሰዎች አንቺ እንድትሆኚ የጫኑብሽን ሳይሆን ያንቺን ፍላጎት። ግን ስኬት ማለት ማግኘት ነው ወይ ነው? ሰላም፣ እንዴት ናችሁ? እኔ ዛሬ በጣም ደህና ነኝ። ህልምና ፍላጎታቸውን ለማሳካት ለሚያደርጉት ጉዞ የታሪክ ስንቅ አቀባይ የሆነው ከይዘር ፖድካስት ላይ እንገኛለን። የዛሬ እንግዳችን ማን እንደሆነ መገመት ትችላላችሁ። በጣም ባለብዙ ታሪክ የሆነው ብዙ ነገር የምንማርበት ብዙ ነገር የምናተርፍበት ነው። ምስክርነቴ እኔ ባሳለፍኩት ህይወት ስላሉ ሰዎች ይሆናል። እንዲሁም በአነስተኛ የኑሮ ደረጃ ላይ ሆነው ነገሮች አልሳካላላቸው ብርታትና ጥንካሬ ለደከሙትና እንደገና መነሳት እንደሚቻል ለማስገንዘብ ይሄን የኔ መንገድ የተሰኘ ታሪክ ከትቤያለሁ ይላል የኔ መንገድ ደራሲ ማሊክ። እንኳን ደህና መጣህ። እንኳን ደህና ቆያችሁ። እንግዳ የሆነ ስለመጣ በጣም ነው ደስ ያለኝ። እኔም አምናችሁብኝ ስለቀጠራችሁኝ አብሬያችሁ እንድቆይ ስላደረጋችሁ አመሰግናለሁ በጣም። መልካም። እንዴት አገኘኸው ቤታችንን? ቤታችሁ በጣም ነው የሚያምረው። ቀን ነው ደስ ይላል። ከመጽሐፍህ መግቢያ ላይ ነው እንግዲህ የጀመርኩት። እሺ። የኔ መንገድ አሁን በንባቤ ላይ ለማስተላለፍ እንደሞከርኩት ለሌሎች ኢንስፓየር የሚያደርግ እንዲሁም ደግሞ ሰዎች ማድረግ ወይም ደግሞ ማሳካት እንደሚችሉ የሚያሳይ መጽሐፍ ነው። እንዴት ተጻፈ? ታሪኩ ረጅም ነው እንግዲህ ሲጻፍ እዚህ ይደርሳል ተብሎ አልታሰበም። በጣም የሚገርመው ፓርት እሱ ነው። ለእኔ ራሱ ትንግርት ነው የሚሆንብኝና 10 ዓመት ቆይቷል። አንዲት ጥበቃ ቤት ውስጥ ሆኜ ነበር የጀመርኩትና እዛች ቤት ውስጥ ሆኜ ያሳለፍኩትን ታሪክ ሳስብ አንዳች ቅሪት ሊኖረኝ ይገባል አልኩኝ። ለሰዎች የማስተላልፈው ብዙዎች ከኔ ሊማሩ የሚገባቸው በርካታ ቁም ነገሮችን ማስፈር አለብኝ፣ መስጠት አለብኝ። የሰው ልጅ በመኖሩ ህይወት ውስጥ ሊሰጠው የሚገባው አንዳች ቅሪት ከሌለ የሱ መኖር ከንቱ ነው የሚል አመለካከትም ነበረኝና እንግዲህ ይታተም አይታተም እሱ ሌላ ጥያቄ፣ ሌላ ጉዳይ ነው። ግን ዲያሪው ሲገለጥ ሳይሆን እንዴት ነበር እንደውም ብዬ የጀመርኩት የ12 ዓመቱ የጎዳና ህይወቴ ከኬሚሴ እስከ አዲስ አበባ ረጅም ርዕስ ያለው አርቄ ነበረ ስጽፈው የነበረውና እንግዲህ 10 ዓመታትን ቆይቷል ከመወለዱ በፊት ጽንስ ውስጥ። አሁን አይ ቲንክ 3ኛ እትም ላይ ነውና በጣም በብዙዎች ዘንድ ተነቧል። በሰዓቱ በተለይ 2010 ላይ አካባቢ እንደወጣ በጣም ብዙ አነጋጋሪ በጣም እንደዛም ነበር። የተለያዩ ያንተንም ኢንተርቪዎች እያየሁኝ ነበርና እዛ ላይም በደንብ ስለ መጽሐፉ ብዙ ነገር ገልጸሃል። ያው መጽሐፉ በዘውጉ በአጻጻፉ የዲያሪ አይነት አጻጻፍ ያለው ነውና መጽሐፍ ድሮም ትጽፍ ነበረ ወይስ የሆነ ያለኝን ነገር ልግለጽ ከሚል ነገር የመጣ ነው? አንባቢ ነኝ የነበርኩት። ባልዳበረ አእምሮዬ በጣም ማንበብ እፈልግ ነበረና የማንበብ እድሉም ነበረኝ በሰዓቱ። እንግዲህ ያንን ሁሉ የትላንትናውን የመጣሁበትን መንገድ ካለፍኩ በኋላ ቅድም ያልኩሽ ሀሳብ አለ። ምንድን ነው እኔ መስጠት የምችለው? በሰዓቱ እጄ ላይ ያለ ነገር አሁን ውስጥ ያደረው ስሜት ብቻ ነው። የኖርኩትን ማካፈል። ሰው ከኖረው የህይወቱ ባህር ላይ ጨልፎ ሲያጠጣ የሚጠጣው የሚረካውን ያክል አንቺም ያለፍሽበትን መንገድ ሳትሰስቺ ለሌሎች የመስጠትን የሚያስደስትሽን ያክል በማሰብ ብቻ ነው እንጂ እውቀቱም ኖሮኝ በዚህ ደረጃ የሚደርሳል የሚልም ግምትም ኖሮኝ አይደለም።
ምን ነበር ታዲያ በፊት መሆን የምትፈልገው ልጅ እያለክ? ወይም ደግሞ የሆነ ማሊክ ይሄን ቢሆን ብለህ የምትመኘው ነገር ነበር? የነበርኩበት ቦታ የሰው ልጅ ሊኖርበት የሚገባ አልነበረም። ምን ልስራ ምን ላድርግ የሚለው ነገር ሳይሆን በጣም ገዝፎ የሚታየኝ ያ የነበርኩበት ልክ ያልሆነ ቦታ የኔ እንዳልሆነ ማመን ብቻ። ማመን በቃ የኔ አይደለም፣ ጊዜያዊ ነው ይሄ። በዚህኛው ውስጥ ማለፌ ምናልባትም ሰዎች ከኔ የህይወት ባህር ላይ ጨልፎ እንዲጠጡ ወይም ደግሞ እንዲማሩ የሆነ ቅሪትን ከማስቀረት አኳያ በዛ ሁኔታ ውስጥ አልፍበት ይሆንናል እንጂ ምናልባት ቦታው የኔ አይደለም የሚል ብቻ ነው ውስጤ የነበረውና ከወጣሁ በኋላ ግን ይሄን ውሳኔ ወሰንኩ። መልካም። ለነገሩ አንዳንድ ያለህበትን ነገር ስትጠላ ነው አዲስ ነገር መፍጠር የምትችይው። አለበለዚያ ምንም መስጠትም ማካፈል የምትችይው ነገር የለም። መልካም። ከዚህስ በኋላ ሌላ የመጽሐፍ ወይም ደግሞ በጽሁፍ የመምጣት ሀሳብ አለ? ሁለተኛ መጽሐፍ ያለች የአንድ ጀንበር ክስተትና ሌሎችም የተሰኘች እሷም ወደ 7 ዓመት ቆይታለች በጽሁፍ ብቻ። ባይዘው ይሄ መጽሐፍ ራሱ መጽሐፍ ሆኖ እንዲወጣ የአዲስ አበባ ዩኒቨርሲቲ መምህራን ከሆኑት አንደኛው ሰው እዚህኛ ሰፈር ንግስት መጽሔት የምትባል ሚዲያ አለች እና እዛ ላይ አዘጋጁ ያቀኛል። አንድ አካባቢ ነን። በሱ አድራሻ በኩል ደውለውለት ይሄ ልጅ ማን ነው አለ ወይ ማለት እንደው ያጣናትን ያና ማስታወሻ አይነት እንዳይሆንብን አለ ወይ በህይወት አለ ወይ ማለት እንጥልጥል ላይ ነው። ገና በየሳምንቱ ነበር የምትወጣው እና የኔ ታሪክ ፀጉር ቤት በመሰራበት ጊዜ ፀጉር በየሳምንቱ ስትወጣ ሰዎች በጉጉት ነበር የሚጠብቋት። የሚገርምሽና መጽሔት ላይ ነበር መጀመሪያ ስፖርት የምታወጣው ይወጣ ነበር ማለት 7 ዓመት ድረስ ከጻፍኩት በኋላ ከ7ኛው ዓመት በኋላ እስቲ ልሞክር ብዬ ለነሱ ሰጠው እና እነሱ በስነ ስርዓት ኤዲት እያደረጉ ምናምን ቆንጆ አድርገው በየሳምንቱ ይለቁ ነበርና የሚገርም ነው። እኔ ፀጉር እየሰራው የራሴን ታሪክ ሲያነቡ ምናምን አዳምጣለሁ፣ ግን ራሴን አልገልጽላቸውም። አብዛኛውን ጊዜ ራሴን ደብቄ ነበርና ስለዚህ የዚህ ታሪክ መጽሐፍ ላይ ከመውጣቱ በፊት መጽሔት ላይ ይወጣ ነበር። መጽሔት ላይ ይወጣ ነበር። ከዛ በኋላ ተሰባስቦ መጽሐፍ የሆነው ሰዎች ከአዲስ አበባ ዩኒቨርሲቲ መምህራን ከሆኑት አንደኛው ሰው በዚህ ጋዜጠኛ አማካኝነት ይፈልገኝና ይሄ ታሪክ ወደ መጽሐፍ ይቀየር ሙሉ ነው ወይ የሚል ጥያቄ ነው የጠየቀው መጀመሪያ። አዎ ሙሉ ነው፣ ታሪኩ ሙሉ ነው። ባለቤቱስ ባለታሪኩስ አለው። ከዛ በል ዛሬ ነገ ሳትል ወደ መጽሐፍ ቀይረው አለኝ። 7ኛ ዓመት ማለት 2007 ላይ ማለት ነው። እስከ 2010 ባለው እንደገና ከታች ጀምሬ 4 የተጻፈ መጽሐፍ ነው። ይሄ መጽሐፍ በደንብ ታሽቷል ማለት ነው። እስከዛ ለምን ቆየ የሚባል ነገር አለ። አሁን አንዳንድ ጊዜ ጧት ተመርቶ ከሰዓት መርካቶ እንዳይሆንብሽ የሆነ የተወሰነ ነበር ስለገን የላቭሊ ብስኩት እንደዛ ያለ ነገር አለና ደሞም ተነግሮኛል። ይሄ መጽሐፍ 3ኛ ከታተመ በኋላ 2ኛው እትም 3ኛው ከወጣ በኋላ እቺ ትንሿን መጽሐፌን ሳወጣት አንድ ልጅ የሚያቀኝ ልጅ ነው ጀስት ያው ለቀልድ ብሎ ነው፣ ግን እኔ ተሰማኝ ውስጤ ቀረች። ምን ብሎ ነው? ምን ነው ጧት ተመርቶ ከሰዓት መርካቶ አረኩ አለኝ። የምርህን ነው አልኩት ማለት ነው። እኔ ማለት የምር ተሰምቶኝ፣ ግን ልጁ አብሮ አደጌ ነው ምናምን እንተዋወቃለን እና እንደሱ አልነበረም። በደም ታሽቷል። መስጠት ስለምትፈልጊው ነገር ስታስቢ በምን ያህል ልክ በሰዎች አእምሮ ውስጥ መቅረት ይችላል ወይም ደግሞ ይገባል ብለሽም ማሰብ መቻል አለብሽ። የምትሰጪውን የምታካፊውን ነገር ውሳኔ ከመስጠትሽ በፊትና በዚያ ልክ የታሸ መጽሐፍ ነው። 2ኛው መጽሐፌም እንደዛው 7 ዓመት ሙሉ ስትጻፍ ነበረ። አጫጭር የእግረ መንገድ ማስታወሻዎች ናቸው። እውነተኛ ታሪኮችም አሉት። እንዲሁም ደግሞ 2000 በፈረንጆች 16 አንድ በጣም አነጋጋሪ የነበረ ፊልም ነበረ፣ ላየን የተሰኘ ፊልም። በጣም ማለት እኔ ስለሱ ፊልም ሳስብ ራሱ ይገርመኛል። ይኸው እሺ አሁን ሰርች አድርገሽ አለና በአንድ ቀን 4 ጊዜ አየሁት ቤት ውስጥ ቁጭ ብዬ። በአንድ ቀን 4 ያየሁት ፊልሙን ማለት ነውና ምን ዘውግ ላይ ምንድነው ጭብጡ? የዚህን የኔን መንገድን ታሪክ የሚናገረው እስኪመስለኝ ድረስ የማሊክን ህይወት ነው የኖረው ብዬ እስካስብ ድረስ እሱ 25 ዓመት ከቤተሰቡ ተለይቶ ማሊክ 12 ዓመት ከቤተሰቦቹ ተለይቶ ነውና እንዴት በዚህ ልክ ማለት ጀመርኩ። የሰዎች የእውነተኛ ባለታሪኮችን ታሪክ ነው የሰሩት ልጆቹና ግን በቃ ፊልሙ በጣም የሚገርም ነው፣ ያስለቅስሻል። የሚገርም ፊልም ነው። በቃ 2 ወንድማማቾች ናቸው፣ ይታወቃል። ባይዘው 2 ወንድማማቾች ናቸው። አብረው ከቤት ሲወጡ
ቤተሰቦቻቸውን ሰርቫይቭ የሚያደርጉት ከተለያዩ የገጠራማ አካባቢዎች የድንጋይ ከሰሎችን እያመጡ ምናምን ያንን ታሪክ ወደ ጽሁፍ ቀየርኩት። ወዲያውን ያለቀችው መጽሐፏ 1000 ኮፒ 2000 ኮፒ ነበር የታተመችው። እንዴት ነበር አቀባበሉ ግን? ያው የመጀመሪያው ተጽዕኖ ስለፈጠረ እኔ እንደውም ሰዎችን አድቫይስ የማደርገው ይሄኛውን ቢያነቡ እያንዳንዱ ወላጅ ቤተሰብ እጅ ላይ እንዲገኝ የምፈልገው ይሄንን ነው። ግን ላይን የተሰኘው መጽሐፍ ወይም ደግሞ ፊልም የዚህኛው የኔ መንገድ አንዱ አካል ነው ብዬ ስላመንኩኝ በጽሁፍ መልክ አቀረብኩት። እሱም ሁሉም ሰው እጅ ቢገኝ ደስ ይለኛል። ያኛው መጽሐፍ ማለት ነው የላይን ፊልም ትርጉሙ ነው። ላይንን ራሱን ወደ መጽሐፍ ቀይሬው ጻፍኩት ማለት ነው እና ጥሩ ፊድባክ አግኝቻለሁ። ደስ ይላል። ጽፈህ የሆነ እንዴት ነው ሰርተህ አሁን ደግሰህ ምናምን ሲበላል ደስ እንደሚልክ አይነት ስሜት ነው ያለው ጽፈህም ተነባቢነት ሲኖረው በጣም ስፔሻሊ ለኔ እንዴት ላንተ ብለህ በጣም አጋነንከው ካልሽኝ የትላንትናውን ማሊክን ነው የማስበው። አሁን እንዲህ ተቀንብቦ በመጽሐፍ መልክ የመጣው ማሊክና ትላንትና ሰዎች ዞር ብሎ በማያዩት ሊያዩት በሚጠይፉት ስፍራ ላይ ያደገው ማሊክ ያለውን ልዩነት ተመልከችው። ስለዚህ እኔ በቃ እድለኛ ነኝ፣ በምድር ላይ እድለኛ ከተባሉ ሰዎች መካከል አንደኛው ነው ማለት ተጽዕኖ መፍጠር የምችላለሁ ችያለሁ። ለብዙዎችም ደርሻለሁ። በትንሽዬ ኮፒ በትንሽዬ ኢንተርቪው በርካታ ሰዎች ጋር ደርሻለሁ እና እግዚአብሔርን አመሰግናለሁ በዚህ አጋጣሚ። ደስ ይላል። ግን አሁን በውይይታችንም እንዲሁም የፊልሙን እዩ ብለህ ስትጋብዘኝ በመሀል 12 ዓመት የነበረው ማሊክ አልከኝ። እንዲሁም መግቢያችንም ላይ ለእኔ ከባድ ነው የሚሉ ነገሮችን እያነሳቸው ነው እና የሚሰማን ሰው እርግጠኛ ነኝ ምንድን ነው እያለ ነው እና ያው ኦልሬዲ ይሄ መጽሐፍ ያነበበ ሰው በደንብ ስለአንተ ማወቅም መረዳትም ይችላል። ኦልሞስት የአንተ የህይወት ታሪክ የሞላበት ወይም ደግሞ የአንተን የህይወት ታሪክ የያዘ መጽሐፍ ስለሆነ ማለት ነው። ግን ከአንተ አንደበት ደግሞ እንስማው እስኪ። ማሊክ 12 ዓመት የት ነበረ? 12 ዓመት ምንድን ነው? ማሊክ እንግዲህ አንድ ወላጅ ልጆቹን ያለ እድሜው እንካስቲ ዕቃ ገዝተና የ8 ዓመት ልጅ ዕቃ ገዝተና ብሎ ሱቅ መላክ አይችልም። ኢቭን ራስ ወዳድ ከመሆኑ የተነሳ ሰራተኛዬን እንጂ ልጄን አልልክም በሞት። እኔ በዚያ እድሜ የ8 ዓመት ልጅ ሆኜ ከቤት ጠፋውን የወደኩት ጎዳና ላይ ነው። የተወለድኩበት አካባቢ ከሚሴ የምትባል ከተማ አለች። ከሷ 30 ኪሎ ሜትር ባህላችን፣ የእምነታችን፣ የአኗኗር ዘያችን ከአፋር ጋር ደሴም ነው። ሽርጥ ለባሽ ነው። የት አካባቢ ናት ማለት ነው? ከሚሴ የምትባል ከከሚሴ 30 መንዱቡ፣ አርባ ድሬ ምናምን የሚባሉ ክልሎች ናቸውና ያው አዲስ አበባ ስመጣ ኧረ በቃ አንተማ ይሄን ካላወለቅከው በቃ አራዳ አትባልም ምናምን በሽርጥ ነበር የመጣሁት እና ብዙ ነገሮችንም ሲያስጀምሩን እንዲህ እየተባልን የጀመርነውና የሆነ ሆኖ ግን ለ2 ዓመታት በደሴ፣ ኮምቦልቻ፣ ሸዋሮቢት፣ ከሚሴ ምናምን እንዲህ እየተመላለስኩ 2 ዓመት እዛ ኖርኩኝ። ይሄ ማለት ታሪኩ የሚጀምረው 1988 ነው። ግብዳ ነኝሽ በፀጉሬነት እና 88 ነው ታሪኩ የሚጀምረው። 90 አዲስ አበባ ገባሁ። እንግዲህ የ12 ዓመቱ የጎዳና ህይወቴ ያኔ ጀመረ። ሚሊኒየም ላይ ተጠናቀቀ። እንዲህ እንደምናወራው ቀላል አይደለም ማለት በቃ እንደዚህ ሆኖ እንደዚህ አልፎ እንደዚህ ብለን ስናወራው ቀላል ነው አይደለ? ሁሉ ነገር ሲያልፍ ይቀላል። አዎ፣ ህይወት ውስጥ ስትሆኝ ግን የምታያቸው ነገሮች በሙሉ ስፔሻሊ ታሞ የሚያውቅ ስለ ህመሙ ካሰበ እንባ ይተናነቀዋል። አሁን እንደውም በቃ ሪላክስ አድርጌ እየሳኩ ምናምን ነው ምስክርነት የምሰጠው። እስከ ቅርብ ጊዜ ግን በቃ ለእኔ ህመም ነው፣ ቁስል ነው። ቢኮዝ አንዳንድ ጊዜ አንቺ መማር እየፈለሽ የሚያስተምረሽ አተሽ የሆኑ ያለሽባቸው አካባቢ ማህበረሰብ ደግሞ ልጆቹን ቦርሳቸውን ሸክፈው እጆቻቸውን ይዘው ወደ ትምህርት ቤት ምናምን ሲሸኙ የሆነ ጥግ ላይ ተቀምጠሽ ምናምን እንባ ሲተናነቅሽ እንደማየት ነውና ይሄው ነፃነት ብርሃን እንግዲህ እያየሁ እያለቀስኩ ምናምን ነው አሁን ዛሬ እና እንደዚህ አይነት ነገሮች ሁሉ ነበሩ። በልጅነትሽ ደግሞ ለምሳሌ ከፖሊስ ጋር ድመትና አይጥ ታውቂያለሽ?
ምናልባት እኔ አላውቅም፣ ከተማዋ ትንሽ ናት በእርግጥ። ይሄ ማለት እንግዲህ እኔ የ9 ዓመት ልጅ ሆኜ የማውቃት የማስታውሰው ታሪክ ነው። እና ተባረን ግር ብለን አንዱ በዚህ ጋር አንዱ በዛ ጋር አንዱ በዛ ተባረን ስንሄድ እንግዲህ ጫካ ነገር አገኘንና ገባን ዝም ብለን። ሌሊት ነው። ከሴ ነው ወይ ሸዋሮቢት? ሸዋሮቢት ላይ እና ከመካከላችን 2 ልጆች በአውሬ ይባሉና እድል ሆነና እኛ የተወሰኑ ልጆች ተረፈን፣ አብዛኞቻችን ተረፈን ከ2 ልጆች በስተቀር። ከተማ ተመልሰን ለተወሰኑ ሰዎች ስንናገር አመኔታ ማጣ እና እኔ እስከ ማግስቱ እየከነከነኝ ነው ያለው። ሰላም አጥቻለሁ፣ 2 ጓደኞቼ ተበልተዋል። እንዴት ብዬ በቃ እሱን እንደገና ለአንድ አዋቂ ሰው ጋሼ ኧረ እባካችሁ እርዱኝ፣ እንደዚህ ተፈጥሯል። የት እንደዚህ እና ምን ላድርግ? በቃ ፖሊስ አስከትሉና እባካችሁ ይውልኝ ብዬ መጨረሻ ላይ ታይቶ እውነት ነው የተባለበት ምንድን ነው? አንዳንዴ ሰው ሆነሽ በሰዎች ጫካ ውስጥ ተከበሽ እንደ ሰው ባለመቆጠር ይሄ የራሴ የምትዩ ሰው መሆን በራሱ መቼም ትልቅነት ነው አይደለ? በገዛ ዜጋሽ እንዲህ አይነት ነገር ሲደርስብሽ ምናምን ስታይ አእምሮሽ ውስጥ የሚቀረው ነገር አለ እንጂ ለምን? እኔ እስከ ቅርብ ጊዜ ድረስ አልለቀቀኝም ይሄ ነገር። ማለት በገዛ ታሪኬ ታስሬ ጭምተኛው ሁሉ ሆኜ ነበር። ግን ያው የሆነ ጊዜ ላይ የሆነ ታሪክ ሲቀየር የሚያጠፋውም ነገር አለ፣ ይዞት የሚመጣውም ጥሩ አጋጣሚ አለና ከዛም አኳያ ራሴን ነፃ አደረኩትና እነዚህ የልጅነት ታሪኮቼ በጣም ከባዶች ናቸው። አሁን ላይ ስናወራቸው እንደምናወራው ቀላል አይደሉም። ከአእምሮሽ ውስጥ ሊጠፉ የማይችሉ ናቸውና እንዲህ እያለ ቀጥሏል። ልክ ነህ። በተለይ ደግሞ የብቸኝነቱ ስሜት፣ የሰውም ጸባይ፣ የመገፋቱ ስሜት እሱ በጣም ከባድ ነውና በጣም እነዛ ስሜቶች እንዴት ነበረ ተሰልፋቸው? ምክንያቱም ምን ብዬ አስባለሁ መሰለህ፣ ልጅነታችን አሁን ላለንበት መሰረት ነውና አሁን አንተ ዛሬ እዚህ ላይ መድረስክ እንዲህ መሆንክ ያን ጊዜ የነበረ ማንነት ነው እንደዚህ ያደረሰ ብዬ ነው ማስበው። ተጽዕኖ ያ ነገር በራሱ ትልቅ ተጽዕኖ እንዳለው ያንን ነገር ማሸነፍ ይችላል። እና ያንን ነገር እንዴት ነበር ያለፍከው? በተለያዩ አጋጣሚዎች ደግሞ ያለንበትን ሁኔታ የምንረሳባቸው ብዙ በርካታ ያው ለማህበረሰቡ ባይጠቅምም ለእኔም ባይጠቅምም በሰዓቱ ግን ያንን ስሜቴን የማልፍባቸው በርካታ መንገዶች ነበሩ። ለምሳሌ በተለያዩ ሱሳሱሶች መጠመድ፣ ፈልገሽ ባትጠመጂም ቅድም እንዳልኩሽ ከነሽረጤ ስገባ አዲስ አበባ ኧረ አንቺማ እንደዚህ ካላምሽማ በቃ ያረዳ ልጅ አትበል፣ ኧረ ይሄን ካላወቅሽ ምናምን እየተባልሽ ገባሻ በቃ እንዲህ ነው እንዲህ ምናምን በቃማ ፋራማ እንዳልባል ምናምን እያልሽ ፀጉርሽን ትጠበሪያለሽ ምናምን በቃ እየተመሳሰልሽ ትመጫለሽ። እና የተባልነውን ነገር ለመቀበል በጣም ዝግጁ ነበረን። እነሱ አሁን ለምሳሌ እንትን ያሉት ነገር አለ አይደል፣ መንገድ አለ አይደል፣ ይሄ ፋራ አራዳ አይደለም ምናምን እንዳትባይ በቃ በእነሱ የሀሳብ አጥር ውስጥ ለመሆን እነሱን ተመሳስለሽ ትኖሪያለሽና ከዛም አኳያ የተለያዩ ሱሶች ውስጥ ገብተናል። ብቸኝነት ሲሰማን ያው ስራም እኮ ትሰሪያለሽ። ለምሳሌ ኮልኮሌ ትመርጫለሽ፣ እንደ ቆራሌ ማለት ነው። በየገንዳው እየዞርሽ መብላት መጠጣትም አንድ ነገር ነው። ከየሆቴሉ ከምታገኙት ትርፍራፊ ባሻገር ብዙ ነገሮች ያምሩሻል። ፊልም ማየት ይናፍቅሻል፣ መጽሐፍ ማንበብ ይናፍቅሻል። መደበቂያዎቼ በተለይ እኔ 2 ነገር ናቸው፣ ፊልምና መጽሐፍ ማንበብ። ያኔ መጽሐፍ ማንበብ ትወድ ነበር? ውይ በጣም የእናንተን ሎጎ ለማንበብ እችን አሁን ለምሳሌ እዚህ ጋር ስንት አረፍተ ነገሮች ናቸው ያሉት? 5 ከየዘርፍ አረ ቢያንስ 30-40 ደቂቃ ቆማለሁ እሷን ለማንበብ። ተምሬ አይደለም፣ ይሄንን ትምህርት ቤት ገብቼ አይደለም። እኔ ያኔ ከቤተሰብ ጋር ሆኜ የ2ኛ ክፍል ተማሪ ነበርኩ። ያውም በአማርኛ አይደለም በቁቤ ነበረ፣ ኦሮምኛ ተናጋሪ ነን። እና አዲስ አበባ ስመጣ እንዳልኩሽ መማር እፈልጋለሁ፣ ግን የሚያስተምረኝ የለም። ሰው ታዲያ እንዴት ይህንን ልታዳብር ቻልክ ካልሽኝ የወዳደቁ መጽሔቶችን የተለያዩ ነገሮችን እያነሳው ቢልቦርድ ላይ የተጻፉ ማስታወቂያዎችን በዛ ራሴን አፕዴት አደረግኩ። ስሜን መጻፍ ጀመርኩ። እንደ ዕድል ሆኖ ደግሞ ሰንጋተራ አንድ ትምህርት ቤት ገብቼ ነበረ። የሳይንስ መምህሬን አንድ ጥያቄ ጠይቄው ሰድቦኛ አባረረኝና ምን ጠይቀኸው ነው?
ሳይንስ ፕላኔታችንን በምንድን ነው የቆመችው ነው የሚለው። እኔ ደግሞ መጽሐፍ ቅዱስ በእግዚአብሔር ቃል ጸኑ ነው የሚለው እና እንዴት ተምታታብኛ። አረ ቲቸር አልኩት። አቤት ጥያቄ አለኝ። ዝም በል ቦርኮ ብሎ ሰደበኝ። ቦርኮ ሚስ ቆሻሻ ማለት ነው። ባይዘዌ ሰው በቃ የሆነ እንትኑን ሳያውቀው ሲባል ስለሰማው ብቻ እያለው ትሰሚያለሽ በየአካባቢው እንጂ ቆሻሻ ማለት ነው። እና ሳደበኝና ተነገጥኩ። ያቀኛል እንዴ ሰውየው የምኖርበትን አልኩኝ። ለምን ጎዳና ላይ እያደርኩ ነበር ትምህርት ቤት የገባሁት ጎዳና ላይ ሆኜ እና ከዛ ደንግጬ ጠፋው። ተመልሰው ወደ ትምህርት አልተመለስኩም። በጣም ለመማር ፍላጎት ነበር። እንደውም ያስመዘገበችኝ ልጅ አለች፣ ስቲል እንገናኛለን። ጓደኛዬ ናት፣ በቃ ቤስት ጓደኛዬ። እና ከዛ በኋላ ትምህርትን አቆምኩኝ። ይሄ ማለት መቼ መሰለሽ? 93 በኋላ እዚህ ሰፈር መጣሁ። እዚሁ ያው ናዝራ ምናምን የምትዋቸው አካባቢዎች አልነበሩ። የቅርብ ጊዜ ክስተት ናቸው። የቅርብ ጊዜ እና እዚህ 97 ላይ ደግሞ እንደገና ከአንደኛ ክፍል ጀመርኩኝ፣ መማር ጀመርኩኝ። ጥያቄ ጠይቃለሁ፣ ግጥም አነባለሁ፣ ስነ ጽሁፍ ምናምን ነበር ውስጤ። ግን በጭራሽ ለብቻው ይሄ አሁን ለምሳሌ ስነ ጽሁፍ መሸቶች እንደ ብሔራዊ ቲያትር ያሉ በስም ነው እንጂ የሚሰጡትን አገልግሎት እንኳን አላውቅም። ቲያትር አይቶ ሲወጡ እኛ ወዲህ በሉ ዱቅ ብለን እንቀፍላለን፣ ማለት እንለምናለን። የቋንቋው ትዝ አለኝ እና ይህንን ነው የማስታውሰው። ከዛ በኋላ ትምህርት ቤት ገባሁ። 97 98 ተማርኩ። እዚህ ደረጃ ላይ ወደ 3 ተሸጋግሬ ነው የቆምኩት። ስለ ትምህርት እንዴት ወደ ትምህርቱ እንደሄድክ እያወራን ነበር። ትምህርት ቤት ላይ ስትሄድ በተለይ አሁንም እንዳልከኝ የሳይኮሎጂካል ኢፌክቱ በጣም ከባድ ነው እና መምህሩ እንደዛ ሲለኝ ራሱ ተጽዕኖ አሳደረብኝ የሚለውን ሀሳብ አንስተህ ነበር እና ትምህርት ቤት ላይ ስትሄድ የነበረው ነገር እንዴት ነበር? የማታ ነበር የምማረው እና የመታየት እድሉ ጠባብ ነው። ግን ለምሳሌ የምኖርበት ሰፈር ላይ ያሉ ተማሪዎች ካሉ ያው በቃ ምንም አይሉኝም። ግን ለእኔ በጣም እንትን ነው፣ በራስ መተማመን አልነበረኝም። እንደውም በጣም የምታበረታታኝ አንዲት የአማርኛ መምህር ታለች እና እሷ በጣም ታበረታታኛለች። እስቲ ማን ነው ዛሬ ግጥም የሚያነብ ሀሳቡን ሼር የሚያደርግ ማን ነው? ይህንን የምላችሁ በትምህርት ካሪኩለም ውስጥ ተሳትፎ ሳይሆን ወይም ኖሮ ሳይሆን እናንተ ነገ ተጽዕኖ ፈጣሪ ስለምትሆኑ እንድትሆኑም ስለምንፈልግ ነው እያለች አፕሪሼት ታደርጋለች፣ እንደ እዛ ውስጥ እንዳለን ተማሪዎች ማለት ነው። በግል ደግሞ ስታገኘኝ ያው ታቀኛለች። እሷም ቀን ማታም እዛችሁ ላስቲክ ቤት በረንዳ ላይ ዱቅ ብዬ በርጫዬን ይዤ ምናምን የማይነገር ነገር የለም አይደል? ስለዚህ በዚያ ሁኔታ ውስጥ እያለሁ ታየኛለች እና አፕሪሼት ታደርገኛለች። ግድ የለም አንድ ቀን በራስህ ጊዜ ታቆመዋለህ ነው የምትለኝ፣ ግን ይዘህ እንዳገባ ወደ ትምህርት ቤት። እሱንማ እኔም አላደርግም፣ ያው እቺ መሸሸጊያዬ ስለሆነች ነው የምላቸው። በራስ መተማመን እውነት ነው በጣም ከባድ ነው። ግን እኔ ሁል ጊዜ ለራሴ የምናገራቸው ነገሮች ነበሩ። መስታወት ፊት ቆሜ ራሴ ማየት እንደማልችል ታውቂያለሽ? መጋፈጡ ብዙ ነገር መጋፈጥ ይከብደኛል። ማለት እየተባልኩ ያደግኩት ነገር የመጣሁበት መንገድ በቃ ሀሳቤን በነፃነት አሁን እንደዚህ ፌስ ቱ ፌስ አይን ላይን እየተያየን መነጋገር። እስቲ የትኛው ጎዳና ላይ ያደገ ልጅ ነው ጠጋ ብለሽ የምር እንደዚህ ማውራት የሚችል ሀሳብን መግለጽ የሚችል? ማንም የለም። እና እንዳልኩሽ ማንበብ በጣም ነው የምወደው። ግን አንድ ቤተክርስቲያን ውስጥ ትምህርት እማራለሁ። መዘምራን ህብረት ውስጥም ነበርኩኝ። አያውቁም በረንዳ ላይ እንደምተኛ ላስቲክ ቤት ውስጥ እንደማድር ማንም አያውቅም። እኔ ስላልፈለግኩ ነው እንዲያውቁ እንጂ እንዲያውቁ ብፈቅድላቸው ታሪክ ያኔ ነበር የሚቀየረው። ማለት አለ እኮ አንድ ልቡን የተፈወሰ ሰው ይኖራል አይደለ? እንዴት አብረኝ እንዲህ አይነት ቦታ ላይ እያገለግልክ ሊያውም ቅዱስ ስፍራ ላይ እንዴት ብሎ ቢያንስ አንድ ሰው ለነፍሱ የተፈወሰ ሰው ይኖራል። እና
ግን ጊዜው አልነበረም። ኢቨን መድኃኒታችንን ኢየሱስ ክርስቶስን ሊገሉት ከተራራ ላይ ገፍትረው ሊጥሉት አስበው ሲመጡ ጊዜው ገና እንደሆነ እሱ ስለሚያውቅ በመካከላቸው ተሰውሮ ያልፍ ትቷቸው ይሄድ ነበር። ጊዜ ገና እንደሆነ አታውቁምን ይላቸውም ነበር። አንዳንዴ ጊዜ የሆኑ ነገሮችን መግለጽ ስትፈልጊ መገለጥ ባለበት ሰዓትና ቦታ የመጣሽበት ዓላማ እኮ ሊሆን ይችላል፣ ግን ታይሚንግ የሚባል ነገር አለ እና ያንን አስባለሁ። ለማንም አልተናገርኩም፣ ግን በእያንዳንዳችን ህይወት ውስጥ የሆነች ተርኒንግ ፖይንት የምትባላለች። ዛች ሰዓት ላይ እንደ ደህና ነገር ፏ ብዬልሻለሁ፣ ዘንጬልሻለሁ አገልግሎት አገልግለን ኢቨን ወደ ደብረ ዘይት አካባቢ ሄደን ነበር የመጣ ነውና ስንመለስ ቸው ተባብለን ደህና ሁኑ ምናምን ተባብለን እዚህ ሜጋ ጋር ነው የተለያየ ነውና አንድ 3-4 ልጆች ተከታትለው ይመጣዋል። ላስቲክ ቤትን ግልጥ አድርጌ ስገባ ሾፉኝ። እነሱ አለቀሱ፣ መጡ፣ በር ላይ ተቀመጡ። ናውጣ እስቲ ማሊክ ያሉኝ ወጣ። በቃ ማለት አሪፍ ነው። በቃ ይሄ አሪፉ ሰዓት ነው፣ የመገለጫሽ ሰዓት ነውና በርካቶች ጋር ደረሰ። እንዴት እስከዛሬ ተባለ። አይ በቃ ሰዓቱን ልጠብቅ ብዬ ነው። በዚህም ሂደት ውስጥ በራስ መተማመኔን እያዳበርኩት ነበር። በርካታ መጽሐፍቶችን አነባለሁ። የነ ኢዮብ ማሞ በተለይ አያመልጡኝም እና ከዚያም በፊትም ከኢዮብ ማሞ በፊት ለምሳሌ እንደ ዘ ሰክሬት የመሳሰሉ ታላቁ ሚስጥር የመሳሰሉ መጽሐፍቶች አሉ፣ 6 መጽሐፍቶች። እነሱ ሁሉ ሳይቀር አነባለሁ። ደግሞም አንዳንዴ ይወዛገብብኛልም፣ አንዳንዴ ደግሞ ልክም ይሆናል። ልክ ወደ ሆነው እየሄድኩኝ የሚያወዛግበኝን ለራሱ ለውዝግቡ እየተውኩኝ ራሴን በበቂ ሁኔታ በራስ መተማመኔን እየገነባው እንግዲህ እቺ የመጨረሻ ሰዓት አይደለችም። ሰዎች ያገኙኝ ለቤተ ክርስቲያኒቱ መጋቢዎች፣ አገልጋዮች ስለ ማሊክ ተነገራቸው። እንዴት ተባለ? አንዲት ልበቀና ኢትዮጵያዊ ፍሬ ሰላም ማሞ የተባለች ፍሬ የውበት ማሰልጠኛ ተቋም የሚባል ድርጅት ያላት እሷ ወሰደችኝ፣ በጥበቃ ቤት ውስጥ አስቀመጠችኝ። እንግዲህ ይሄ ቀደም መግቢያችን ላይ ያነበብሽው መጽሐፍ ያኔ ነው የተጀመረው። ጽሁፉ በመግቢያችንም ላይ ጥበቃ ላይ ያለው ነው የጻፍኩት ብለህ ነበር። ስለዚህ የመጀመሪያ ስራ ጥበቃ ነበር ማለት ነው። የመጀመሪያ ስራ ይህንንም ሳደርግ ያው ፈልጌው ነው አይደለም አለልሽ፣ ስሜቱን አላውቀውም። 6 ወራትን እሷ ጋር ተቀምጫለሁ። ምንድን ነው የሆነው? ቀስ እያልኩኝ የፀጉር ስራውን እንደማረ እድሉን ፈጠረችልኝ። አሁን ነው እንግዲህ ታሪክ የሚቀየረው። 6 ወር ተማርኩኝ። 2001 ሰኔ 13 በኢምፔሪያል ሆቴል እንግዲህ እግዚአብሔር ሞገሱን ሰጥቶኝ ውበቱን ደፍቶብኝ ሰርቲፊኬቴን ወሰድኩኝ። ከ12 ዓመት የጎዳና ህይወት በኋላ ለመጀመሪያ ጊዜ ቤተሰቦቼን አገኘኋቸው። እንዴት? ፍሬ ማለት ያው ዲፕ አናወራም፣ ግን እሷ ስለ እኔ በጣም ታስብ ነበር። አገልግሎቴ ላይ ያለኝን ኮሚትመንት በጣም ታደንቅልኛለች። ከሰዎች ጋር ያለኝን ኮሚኒኬሽን በጣም ነው የምታደንቅልኝ። በጥበቃ ብትቀጥረኝም እላፊ ከኔ አቅም ከኔ አእምሮ በላይ የሆኑ ስራዎችን አግዛት ነበር። ለምሳሌ ሪሴፕሽን ላይ ተቀምጬ እንግዳ ሲመጣ መቀበል፣ የሚመዘገቡ ተማሪዎች ሲመጡ መዝግቦ በስነ ስርዓት ሂሳቡን ካልኩሌት አድርጎ ማስረከብ፣ ደረሰኝ ይዞ መሄድ ምናምን፣ እነዚህ ነገር ሳታውቅ ሰራላት ነበር እና ቤተሰብህን ጠይቅና አለች። ደነገጥኩኝ። እንዴት አልኳት። ገና እኮ ስራ አልጀመርኩም ተመረኩ እንጂ ምናምን ነገር አልኳት። ችግር የለውም አታስብ፣ እግዚአብሔር በአንተ ላይ ገና ብዙ ታሪክ ይሰራል አለች። እርግጠኛ ነሽ አልኳት። አዎ። ትራንስፖርት ቻለችኝ፣ ለመንገድ አንዳንድ ወጪዎች ምናምን ቻለችኝ፣ ለቤተሰብ የሆነች ነገር የምሰጠውንም ይዤ የሚሄደውንም ነገር ቻለችኝ። ሄድኩኝ። እንዴት ነበረ ቤተሰቦችን ስታገኛቸው ስሜቱ? ከባድ ነው ማለት በተለይ ወላጅ አባቴ ማዘር የለችም ቀድሞውኑ ማለት ነውና
አንድ ጥያቄ ነው የተጠየቀው። እንደውም ከኔ ጋር 2ኛ ክፍል ድረስ የተማረ አንድ ልጅ ነበርና ከተገናኘን በኋላ እኔ የምልህ እዚህ ቤት ውስጥ ካሉት ልጆች ውጭ ሌላ ልጅ አለ እንዴ ሲሉት፣ እንዴ ምን ማለት ነው አንተ አለ። እነዚህ ሁሉ ልጆች አይደሉ እንዴ? እኔ ከሄድኩ በኋላ ወደ 4 ልጆች ወልዷል። እኔ እያለሁ 4 ልጆች ነን። 4 ልጆች ነን። እኔ 4 ልጆች ነን። ወደ 4 ልጆች ተወልደዋል ምናምንና አይ ሌላ ሲባል አዎ በእናታው አንድ ልጅ ነበረ ግን በህይወት የለም። አይ በህይወት የለም። ቢኖር እስከዛሬ እሱ ጨክኖ አይቆይም ነበር ይመጣል ብሎ ይመልስለታል። እዛ እስኪና ግድ የለህም አንድ ልጅ መጥቷል ቤተሰቤን ፍለጋ ነው የመጣሁት ብሏልና እባክህ ና እንሂድ እስቲ ምናምን ብሎት መንገድ ጀመሩ። ያመነታ አባቢ መጣ። አዎ ቆይ ይኸው ስሙን እጠይቀዋለሁ ማሊክ አብዱ ነኝ ካለ አዎ የኔ ልጅ ነው፣ አይደለሁም ካለ ግን ፊቴና ዙሬ ወደ ቤት እመለሳለሁ፣ ወደ ልጆቼ እመጣለሁ ብሎ ተወራርደው መጡ። ተገናኘን። ያው ደስ ይላል። አሪፍ ቆይታ አድርጌ ነው የመጣሁት። ማለት የ12 ዓመት የብቸኝነት ጊዜ እንግዲህ የተወለድሽበት ማህበረሰብ አለ፣ አብረሻቸው ያደግሻቸው ልጆች አሉ፣ የቤተሰብ ፍቅር አለ። እነዚህ ሁሉ ለእኔ አምሮት ብቻ ናቸው። በቃ በአምሮት ዝም ብዬ ሳስባቸው የቆዩ 1 ወር ከ15 ቀን ይወጣልሃል ወይ? አይወጣም። ግን አንዳንዴ ደግሞ ያደግሽበት አስተዳደግ የለመድሽው ልምድ አለ። አየሩም ትንሽ ከበድ አለኝ። 1 ወር ከ15 ቀን በረሃ ነው የኛ አካባቢና በብዛት ዝናብ አያገኙም። 1 ወር ከ15 ቀን እንደምንም ጨክኜ የቆየው ተመልሼ የመጣው ሌላኛው የስራ ዓለም ውስጥ ገባው ማለት ነው። ወደ ፀጉር ስራ። እሱስ እንዴት ነበር? ግን እንዴት ፔስትራ ምናምን ይዘሽ አልጠበቅሽኝም? እንኳን ቢያንስ እንኳን እንደው ካሜራ ላይ እና ወደዚህኛው ወደ ፀጉር ቤት ስራው ተመለስኩኝ። በጣም ደስ ይል ነበረ። የመጀመሪያው ደሞዜን አስታውሳታለሁ። የቤት ኪራይ 35 ብር ነው። ጥሩ ዘመን ነበር። 300 ብር ነበረ ደሞዙ። ሀብታም ነኝ ማንቻ። 2001 እንደዚህ ርካሽ ነበር እንዴ? 2001 አንቺ ደጉ ዘመን። ያቺ ብር ራሱ አለች የድሮ እዚህ ውስጥ አላገኘሽም? መጽሐፍ ውስጥ 10 ብር እና ፀጉር ቤት ገባው። በቃ አሪፍ ደሞዝ። መጀመሪያ ወልቂጤ አካባቢ ተላኩ በ1200 ብር በለው 1200 ብር። በቃ ፕላን አወጣሁ። ይህን እንደዚህ አድርጌ ይህን እንደዚህ አባቴ እዛ ገብቼ በ15 ሄድ ከዚህ ተብዬ ተባረርኩልሽ። ሙያ የለማ ገና ማለት ለካ ትምህርት ቤት ምንጊዜም መንገዱን ነው የሚያሳይሽ እንጂ ፐርፌክት የሆነ ነገር ይዘሽ ሄደሽ አገልግሎት እንድትጨምሪ አይደለም። አዎ ይሄ የሆነ ተግባራዊ የሆነ ልምምድ ያስፈልጋል። ተመልሼ መጣሁ 1200 ብር ጥዬ። ሴትዮዋም እግዚአብሔር ይስጣት ቅን ልብ ያላት ወጣት ነች። በቃ ችግር የለም በደምብ አዳብረና ተመልሼ መጣሁ። ፒያሳ አካባቢ አንድ ጀግና የሆነ ልጅ አለ፣ በጣም ረጅም ዓመት በፀጉር ቤት ውስጥ ያሳለፈ። እሱን አገኘሁት። እሱ እያገዘኝ ቶፕ ባለሙያ ሆንኩልሽ ይላል። ደስ ይላል በጣም። ከዛ በኋላ ታዲያ አሁን ኦልሬዲ ፒያሳ አካባቢ ያለው ልጅ እያገዘኝ ስላልከኝ እሱ ጋር እንዴት ነበር የምትሰራው? በነፃ ለመለማመድ ነበረ ወይስ ቀጥታ? ይከፍሉኛል 300 ብር በወር 300 ብር ይከፍሉኛል። በቃ ማልሰራው ስራ የለም፣ ግን እሱ ብዙም አያሰራኝም። ሙያ አንድ ለምድ ስለሚፈልግ እሱ ቆሞ እዚህ ጋር እየሰራ እኔ አጠገቡ ቆሜ ፔስትራውን ይዘልታለሁ። አለ እኮ እዚህ ጋር ማስቀመጫ ምናምን፣ ግን በቃ ለመልመድ በተለይ አሁን በዚያን ጊዜ የነበሩ ስታይሊስቶች በጣም ልባቸው ሰፊ ነው። እነሱ ጋር ያለ ነገር እነሱ ጋር ብቻ እንዲቀር አይፈቅዱ፣ መሻገር አለበት ብሎ ነው የሚያስቡት። እና ሲቀጥል ደግሞ እኔም የራሴን ባክግራውንድ በስሱ ነግሬዋለሁ ለልጁና እንደውም ለአንተ ነው እኮ እኛ ያለንን ነገር ማስተላለፍ ያለብን ይለኝ ነበር። ቲፕ ሲሰጠው ቲፑን ለእኔ ነበር የሚሰጠኝ። ምሳ በልቼበት እንድመጣ ቤቴ የሆነ ነገር ይዤበት እንዲሄድ ምናምን እሱ ነበረ ቲፑን ለእኔ የሚሰጠኝ እና አሪፍ ቆይታ ነበረን። በዚህ ውስጥ ግን የተጀመረው የኔ መንገድ መጽሐፌ ስራ አልቆመም። ማታ ማታ ሁሌ ይጻፋል። ሁሌ እያለ ስራውን እየወደድኩት መጣው። አዎ እዚህ ጋር ደግሞ ትንሽ አንድ ቻሌንጅ ያደረገኝ ነገር ምንም እንኳን አንቺ ቃል ብታወጪ
እኔ እንዲህ ነኝ፣ እኔ ጀግና ነኝ፣ ማንም አይሰብረኝም፣ ማንም አይመልሰኝም፣ ወደኋላ ወደ ቀድሞ ማንነቴ ምናምን ብትይም ደግሞ ተግዳሮቶች አሉ። የሚገዳደሩሽ ሰዎች ይመጣሉ። ሁሉም ሰው እኩል ሊወድሽ እኩል ሊያከብርሽ አይችልም። ሁሉም እኩል ላይክ እና ኮሜንት ሊሰጥሽ አይችልም፣ ሊያደንቅሽም አይችልም። እና ውሃ ልማት አካባቢ እንግዲህ 3 ዓመት ቆይቻለሁ በዚህ ስራ እስከዚህ ሰዓት ድረስ። እና ውሃ ልማት አካባቢ አንዲት እህቴ ስራዬን በጣም ወድጄው ነው የምሰራው፣ አላወራም፣ ከከስተመር ጋር አላወራም። ለምን? ትንሽ እፈራለሁ። መስተዋት ደግሞ ፊት ለፊት ያለ ራሴን እንኳን እንደዚህ ቀና ብሎ ለማየት በጣም ነበር የምፈራው። ሰው የእነሱንም አይን ራሱ በጣም ነው የምሻሸው። አገንብሽ በቃ ስራዬን መስራት ነው። እና አንዲት ልጅ ተዋወቀን፣ ማውራት ጀመረን። 2ኛ ሳምንት 3ኛ ሳምንት ምናምን እያለ እስቲ የኔ የተባርከው ቤተሰቦች የት ናቸው፣ የት ነው ያደግከው ምናምን የሚሉ እዚህ ማህበራዊ ጥያቄዎች ስጠይቀኝ ይቅርብሽ አልኳት። ግድ የለም ለስማው አለች። እንግዲህ ካልሽሽ ምን ይደረጋል አልኩኝና ፀጉሯን እየሰራው ያለፍኩባትን ባጭሩ ነገርኳት። በሰዓቱ እውነት ለመናገር ደስ አልተሰኘችም። ሚስ እኔ ባለፍኩበት በመጣሁበት መንገድ ውስጥ ማለፌ ደስ አላሰኛትም። ማለት ፊቷ ላይ ያነበብኩት ግን በዛች ሞመንት እኔ ጨርሼ ካባውን አንስቼ ለታራግፍ ወደ ውጭ ናምቶ ጨርሼ ለማራገፍ አየርም ለመቀበልና ወጥቼ ካባውን አራግፌ እስከመለስ ድረስ እንዴት አንቺ ከየትም የመጣ ሰው አምጥተሽ ትቀጥሪያለሽ አለቻት ለቦስ። እና ሰማሁ። ነርቨስ ነው የሆንኩት። ማለት ራስን መቀበልን የመሰለ ምንም ነገር የለም። እኔ ራሴን ተቀብዬዋለሁ፣ የመጣሁበትን መንገድ አውቀዋለሁ። ስፋይን በቃ ያ ትናንት የሆነ ነው። አሁን ላይ ደግሞ ሌላ ምዕራፍ ውስጥ ነው ያለሁት። እና እንዴት ሰዎች ያንቺን ማንነት መቀበል ያቅታቸዋል? አንቺ እንኳን አንቺ ያለሽ አይደል ባለ ታሪኩ ባለቤቱ። በቃ ማንም ሰው በትላንት ታሪኩ መታሰር አይገባውም። ትላንት ሌላ ነው፣ ዛሬም ሌላ ነው፣ ነገም ሌላ ቀን ነው። ስለዚህ የነገ ላይ ነው መስራት ያለብን ብለሽ ነው አይደለ ሌላ ምዕራፍ ውስጥ የገባሽው። ሰው ለራስሽ ያልከበደሽ ለምንድን ነው እኔ አንቺን አክሴፕት ማድረግ የሚያቅተኝ? እና በዚህ ሞመንት ይችን አዳመጥኩኝ፣ ካባውን አስቀመጥኩት፣ ጠፋው። ቤቴ ገብቼ በሬን ዘግቼ፣ ወንድ ልጅ በሩን ዘግቶ ነው ማልቀስ ያለበት? እኔ የተገበርኩት ተሰማኝ በጣም። እና ቦስ ጥሩ ልብ አላት። ከተመለስኩ በኋላ የሰማሁትን የኔ እናት ቅር ያለሽ ነገር አለ በስራሽ? አይ እኔማ በስራዬ ምንም አለ። በቃ ታዲያ ምን አገባሽ? አንቺ አገልግሎታችን የሰጠንሽን አገልግሎት ላይ ብቻ ነው ፎከስ ማድረግ ያለብሽ። በቃ ደስተኛ መሆን ካለብሽ እኛ በሰጠንሽ አገልግሎት፣ ቅር መሰኘትም ካለብሽ እኛ በሰጠንሽ አገልግሎት ነው እንጂ በሰው ማንነት ውስጥ ምንድን ነሽ? እባክሽ ሳናስቀይምሽ አንቺም ተመልሰሽ አትምጪ ብለው እሷን ሸኙልኝ። እኔ ተጠራው። ምንም አላለችም ቦስ። ጀግናዬ ነው ያለችው አለች እስካሁን ድረስ ለእኔ ጀግናዬ ነው። በቃ እንደውም አላውቅም ነበር። 1 ዓመት ሰርቻለሁ እሷ እና አታውቅም። ጸባይን የምትወደን ዝም ብዬ ፀጉር መስራት ነው በቃ ስራዬ መስራት፣ ምንም ነገር ማለት ነው ምንም ሰው። ይህንን በዚያን ጊዜም አሳልፌዋለሁ። እንዲህ እያለ ህይወታችን ቀጠለ ማለት ነው። መልካም ስለ ፀጉር ሙያ ወይም ደግሞ የፀጉር ቤት ሙያ ላይ ነው እንግዲህ እየተጫወትን ያለ ነው። እና ከዛ በኋላ ደግሞ ትዝ ይላል መጀመሪያ የተገናኘን ጊዜ መጽሐፍ፣ አሁን ደግሞ መጽሐፍ መደብር ነው እንግዲህ ያለህ። እና የመጀመሪያ የፀጉር ቤት ሙያ ነበር የምሰራው። ከዛ ትቼው ነው እቺን መጽሐፍ መደብር የከፈትኩት ምናምን ብላኝ ነበር። እና ያ ሁሉ ፀጉር ቤት ላይ እንግዲህ በተለይ ደግሞ እንዲህ የውበት ሳሎን ላይ ስትሰራ ቲፑ ምናምን ይበዛል። ያ ነገር እያለ ቆይ ግን አንቺ ግን እንዴት መጣልሽ? ቆይቶ እኮ ነው መጥቶልሽ ሀሳቡ ራሱ። ይሄ ፖይንት ነው እንግዲህ ለዚህ ፖድካስት እንግዲህ ግራ እንድትሆን ያደረገኝ ምንድን ነው መሰለክ፣ ብዙ ሰው ገንዘብ የሚያገኝበት ነገር እያለ ትቶት ወደ ፍላጎቱ መሄድ ይከብደዋል። እውነት ነው። አንተ ደግሞ ያንን ነገር ማድረግ ችለሃል። እና እዚህ ጋር የውበት ሳሎን ላይ ስትሰራ፣ በተለይ አሁን ደግሞ የውበት ሳሎን ላይ ጥሩ ገቢ የሚገኝበት ስራ ነው ማለት ይቻላል። እና እሱን ትተክ የመጽሐፍ መደብር ወደ መክፈት ነው የሄድከው። እና መጽሐፍ መደብር እንዴት ሀሳቡ መጣልህ ነበር? ጊዛን የምንትን ያለብኝ ይሄ የፀጉር ሙያው አለክ፣ ተምረሃዋል፣ በእጅክ ነው ያለው። እሱን ተክ የመጽሐፍ መደብሩ መክፈት እንዴት አሰብከው?
ብዬ ነው እያሰብኩኝ የነበረውና እወደው ነበር ስራውን ባይዘው የመጽሐፍ መደብሩ ፀጉር ቤቱ እወደው ነበረ። እንዴት ነው የወደድኩት መሰለሽ? የሆነ ጊዜ ድረስ በቃ ያኛው የትላንት ነው ባክግራውንድ በቃ ተረሳ። አይገርም? እንዳለፈ ክረምት እንዳለፈ እንትን ተረሳና ሙሉ ለሙሉ ወጣው ከዚያ ስሜት። አንድ ህልምም ነበረኝ ባገኘሁት መጠን የመከራው ዘመን ጓደኞቼ ማገዝ ፈልጋለሁ እና እሱንም ጭምር ረሳሁት። እንዴት ሰው ይህም ትናንት ማንነቱን ይረሳል? ይሄ ሀሳብ የመጣልኝ እንዴት ነው? የሆነ ቀን ደሞዝ ተቀበልኩኝና ወደ ቤት በመጣበት ሰዓት በሜክሲኮ ጀሞ አካባቢ ነበር የምሰራው። ይሄ የመጨረሻው ሰዓት ማለት ነው። በጀሞ በሜክሲኮ በኩል መጣውና በርካታ መጽሐፍቶችን ሸምቼ ወደ ቤት ገባው። አሁን ከገባው በኋላ ኪሴ ውስጥ የአንድ እንጀራ መግዣ ብር ብቻ ነበር የተረፈኝ። ከዛ በኋላ እስቲ እንጀራ ገዝቼ ልምጣ ምናምን ብዬ ስገባ 10 ብር በኢየሱስ ምን አደረኩት? ማት መጽሐፍ ተሸክሜያለሁ። እራት መብላት አለብኝ ደግሞ ቀኑን ሙሉ ስሰራ ነው ያልኩት። አሁን ለምን ይሄን እንዳነሳውልሽ ታውቂያለሽ? እሺ እኔ ያለኝን ጨርሼ በ10 ብር ግድ የለም እንጀራዬን ገዝቼ አሁን ልበላ ነው። አይደለም የመጽሐፍ መግዣ አይደለም የእንጀራ መግዣ ምንም የሌላቸው ደግሞ ወንድሞችና እህቶች አሉ። አይገርምም? ማለት ጥሩ ነው መጽሐፍ ለመጽሐፍ ወጪ ማድረግ እንደውም በጣም እንደውም ሊያሸልሙልኝ ይገባል ማለት ለተራ ነገርም ስለሚወጣ እና ይሄ አቅም የሌላቸው ጓደኞች አሉኝ መብላት የነበረባቸው መጽሐፍ ከማንበባቸው በፊት ቅድሚያ ምግብ ብሰጫቸው ከዛ በኋላ ሪላክስ አድርገው መጽሐፉን ማንበብ የሚችሉ ሊሆኑ ይችላሉ። እና ይሄ የሌላቸው ጓደኞች አሉኝ። ግን ምን ሆኜ ነው አልኩ። ለምን በቲፕም መግዛት ስለሚችል ፕሮግራም አድርጌ በወር ስንት መጽሐፍ ጨርሳለሁ? 4 ከሆነ 4 መግዛት። እኔ እኮ 50 40 ምናምን እኮ ነው የምገዛው። ቅናሽ ነበር ያኔ በ30 40 50 ትልቁ 100 ብር ትልቁ ዛሬ 1000 ምናምን ብር 10000 ምናምን የሚሸጥ መጽሐፍ 100 ብር ያኔ። እና ራሴን ረሳሁት። ስለዚህ ወደ ማንነቴ መመለስ አለብኝ አልኩኝና ህልሜን መኖር ስላለብኝ እስከ ዛሬ ድረስ በፀጉር ቤት ዓለም ውስጥ ሳሳልፍ በቃ እኔ እዚህኛው አጥር ውስጥ ነኝ፣ መውጣት አልቻልኩም። ዓለምን የማየው በመጽሐፍ ውስጥ ብቻ ነው። ዓለምን የማየው በፊልም ውስጥ ብቻ ነው። እኔ ግን የሆነ አጥር ውስጥ ነው ያለሁት። መኖር የምፈልገውን የኔን ዓለም እየሄድኩበት አይደለም። ስለዚህ ምንድነው መሆን ያለብኝ? የራሴን ፀጉር ቤት ከፍት ያው እስረኛ ነው መሆነው። ምክንያቱም በቃ በእርግጥ እግዚአብሔርን በአንድም በሌላ ማገልገል ይቻላል። በስራሽ ታማኝ ታታሪ በጣም ኮሚትመንት ሆነሽ መስራት ማገልገል ትችላለሽ። ህዝብን ማገልገልም ራሱ አገልግሎት ነው። ግን ደግሞ የመጣሽበት መንገድ አለ፣ መሆን የምትፈልጊው አለ። ያንን ለማሳካት የግዴታ አንቺ ከሰዎች ወይም ደግሞ ይሄ ኢዮብ ማሞ ምን አለ አንድ ጊዜ አንድ ሰው አንድ መስሪያ ቤት ውስጥ ከተቀጠርክ ወደድክም ጠላህም እያንዳንዱ ሰከንድህ የነሱ ናት። አንተ ሁሉ ነገር ለነሱ ሽጣላቸዋል። በ30ኛው ቀን መጨረሻ ወይም በ31ኛው ቀን ደሞዝ ይከፈላል። ስለዚህ የኔ የምትለው ነገር የለም፣ ሁሌም በእነሱ አጥር ውስጥ ነህ። ኦኬ ጥሩ ነው፣ ግን በእነሱ አጥር ውስጥ ለዘላለም ይከብዳል። ይብዛም ይነስም አንቺ የራስሽን ኑሮ መኖር አለብሽ፣ ይብዛም ይነስም። ስለዚህ የመጀመሪያው እንደውም የወሰንኩት ውሳኔ ሊስትሮ ሰራለሁ ነው ያልኩት። መጽሐፍ እኮ እንደውም በጣም እኮ ትልቅ ነገር እኮ እኔ ሊስትሮ ሰራለሁ ነው ያልኩት። ይህንን ውሳኔ ሲወስን የ25,000 ብር እና የ30,000 ብር ደሞዝ ጥዬ ማለት ነው። እና መጣው ፕሮሰሱን ሲጀምረው ከባድ ነው። እንዲህ ቀል እንደምናወራው አይደለም። በዚህ ጋር መጥቶ ደንብ ያስነሳሻል፣ ንግድ ፍቃድ ይልሻል፣ መከራ አንተ በመከራሽን ነው የምትበይው። እና ፍቃድ ለማግኘትም ከተለያዩ ሰዎች ጋር ኮሚኒኬሽን ማድረግ፣ መሄድ፣ ማምጣት፣ ትራንስፖርት ማጣት፣ የተለያዩ ነገሮች ይፈጠራሉ። እነዚህን ሁሉ ቻሌንጅ አድርጌ ለሁለት ዓመት ከዚሁ ከኛ ወረዳ እንደውም እዚህ አይደለም ያሰብኩት ወደ ፒያሳ አካባቢ አራዳ አካባቢ ሄጄ ምናምን በቃ ተፈቅዶልኝ ምናምን ብዙ ፕሮሰሶች አሳለፍኩኝ በ2 ዓመት ውስጥ። እሱም ፊል አደረገ። በልማት ይመጣል ይነሳል ምናምን የሚል
እንዳልኩሽ አሁን ያለሁበት ቦታ ላይ እድሉ ተፈጠረና እንደውም እኔ በጣም በአሪፍ ሁኔታ ነው የጀመርኩት እና በጣም ደስ እያለኝ ነበር የጀመርኩት። በመሀል ልማቶች መጡ፣ መፈራረስ መጣ፣ መነሳት መጣ፣ ለ6 ወር ስራ ማቆም። ግን በጣም ወድጀው መስራት የምፈልገው ስራ ስለነበረ ታገስኩኝ፣ ጠበቅኩኝ። በለሷን የጠበቀ ፍሬዋን ይበላል እንዲል መጽሐፉ። በይሆናልና በአይሆንም መካከል ላይ ከፍተኛ ውዥንብሮች ቢኖሩም የእናንተም ሊሆን ይችላል ላይሆንም ይችላል የሚባለው የምንሰማውም ነገር ተስፋ አስቆራጭ ቢሆንም እኔ ግን በለሴን ጠብቄ የግዴታ ፍሬዋን ቀስ ብዬ መልቀም አለብኝ የሚል እምነትና አቋም ስለነበረኝ በእምነት ጠበቅኩኝ። ቁልፍ ተረከብኩ ዛሬ። በጣም ደስ ይላል። በዚህ ውስጥ እንግዲህ ትዕግስትህንም ጥንካሬህንም ያየሁት ማለት እንግዲህ መሰረታዊ የሚባሉ ነገሮች አሉ አይደል? የቤት ኪራይ፣ እኔ ቤተሰብ አለኝ፣ ቤት ንብረት አለኝ እና ዳቦ መግዣ እስከ ማጣት ኢቭን ጓደኞቼ ለምን በቃ ያ እስከሚሆን ድረስ ተመልሰ ገብተ አንደኛ እንትኑም የለኝ አይኖርምሽም። አሁን ይሄ በፊት የነበረሽ ሞራልም አይኖርም እና ሁለተኛ ነገር ደግሞ ዋጋ ያልከፈልሽለት የትኛውም ነገር እኮ ስትበይ አይጣፍጥም። እውነት እኔ አሁን በላቤ በጣም መስዋዕትነት ከፍዬበት የበላሁት ነገር ወዲያው እንኳን እንደው 100,000 ብር 200,000 300,000 ብር ተሰጥቶ ወዲያው ባጠፋው ራሱ በቃ ደስተኛ። ለምን ዋጋ ከፍለሽበት እና ጠበቅኩኝ። በሁለቱም አቅጣጫ ነው ጥሩ መልስ ያገኘሁት ከመንግስትም እዛ አካባቢ ኮንትራቱን ወስዳ የምትሰራ አንዲት ጀግና ኢትዮጵያዊ ያለች መታሰቢያ ታደሰ የምትባል መስሪያ ቤቷ እዚሁ አካባቢ ነው። ሀሳቧ መጽሐፌን ልታሳትምልኝ የነበረውና 4ኛ እትም እድሉ ሲመጣና ቤታችንን ሱቃችንን ስንረከብ ደግሞ ለምን እሱ ይቅርብኝ አልኳት። መጽሐፍ መታተሙ ይቅር፣ በጣም ፊኒሽንጎች ይቀሩታል እና ሱቃችን እሱን አሬንጅ የማደርግበትን የሆነ ነገር አግዥኝ አልኳት። እሷም የሆነች ገንዘብ ለቀቀችልኝ። በእሷ ቤቴን አሳመርኩኝ። እኔና አንቺ የተገናኘንባት ቦታ ላይ ፀሐይ አለ፣ አዋራ አለ፣ ምን አለ። አንዳንዴ የምትወጂውን ነገር ስሪ፣ ዋጋ ያስከፍልሻል። ብዙ ማለት ካለመብላት በላይ ምን የሚፈተን ነገር አለ አይደል? ምንም የለም እኮ የእውነት ከበላሽ እኮ በቃ ምን ታስቢያለሽ? ምናልባት ይሄ መሰረታዊ የቤት ኪራይ ምናምን እነሱ ትንሽ ሊያሳስብሽ ይችላል እንጂ በቃ እኔ እኮ አንዳንዴ ቀኑን ሙሉ ዘርግቼ ተቀምጬ መጽሐፍ ለምሳ ማላገኝበት እንጀራ መግዣ ማላገኝበት ቀን አለ። ግን ደግሞ እንደ እድል ሆኖ በጣም ብዙ እድሎች እየመጡ ነበሩና እቁብ አንደኛ ነው የሚደርስ እቁቤን እየተቀበልኩ ኢንቨስት እያደረግኩ ሴትዮዋ ያቺ ጀግና ወጣትም ያደረገችውን ነገር ኢንቨስት አድርጌ ምናምን እዛች ቦታ ላይ ደግሞ እስኪለምድ ድረስ ሱቃችን እየሰራሁ እገኛለሁ። እና ይህ ሁሉ ነገር ሲወራ ቀላል የሚመስል ወይም ደግሞ ተራ የሚመስል ሊሆን ይችላል፣ ግን አይደለም። የምንወደውን መኖር በጣም ትልቅነት ነው። እኔ የምወደውን ለመኖር በከፈልኩት መስዋዕትነት በጣም ደስተኛ ነኝ። ለምን አትይኝም? ዛሬ ከነጋ ራሱ ተወሰነ ሰዓት ከፍቼ ነበር። ወደ ቤት መጥቼ ልብስ ለመቀየር እስከምመጣበት ሰዓት ድረስ የሆነች ሰዓት ነበረችኝ ዘግቼ ከአንድ 5 ልጆች ጓደኞቼ ጋር ምሳ በልቼ ህይወቴን አካፍያቸው ወደ ቤት መጣሁ። አይሽ በጣም ደስተኛ ነኝ። 5 ልጅ ማለት ቀላል አይደለም። በተመሳሳይ ሰዓት በተመሳሳይ ጊዜ በዚያ ህይወት ላይ አብረን ባናሳልፍም እስቲል ትላንትም ከቤቱ ይውጣ ነገም የሚወጣውም ለኔ የመከራ ዘመን ወዳጄ ነው እና ከነዚህ ልጆች ጋር አብሬ ጥሩ ጊዜ አሳልፌ ምሳ በልቼ ተጫውቼ ነው የመጣሁት። አሁን ባለፈለትም እንደዚሁ ስንጨዋወት የሆነ እንዴት ነው እንዳልከኝ የምትሰራውን ነገር መውደድ ወይም ደግሞ የምትፈልገውን ነገር መስራት ደስተኛ እንድትሆን ቁልፍ ምክንያት ነው እና ከዛም ባሻገር እንደዚህ የመኖር ግብ ምንድን ነው ሚለው ላይ ስንወያይ ይሄ ኑሮኝ ወይም ደግሞ የሆነ ነገር በጣም እንደዚህ ተርፎኝ ብቻ ሳይሆን ካለኝ ነገር ላይ
እንደዚህ እየዞርኩኝ በቃ አዲስ አበባን ብቻ አይደለም ሙሉ ዓለምን እየዞርኩኝ እንደዚህ አይነት ሰዎች ጋር አብሬ ብበላ ብሰራ ብጫወት እነሱን ባጽናና ያልከኝ ነገር ፊል አድርጌው ነበርና ይህንንም ስሜት ማይሰማው ሰው ነው ለማለት ይከብደኛል እያልከኝ ነበርና ይሄ አጋጣሚ እንደውም በጣም የተፈጠረልኝ መቼ ነው ዲላ አካባቢ ያው እኔን ያቁኛልና በተለያየ ሚዲያ ላይ ህይወቴን ሳካፍል ምስክርነት ሰጥ የሚያቁኝ ወጣቶች ናቸውና በጎ አድራጎት ማህበር አላቸው ትልቅ ተቋም ነው ባይዘው እና ልጆቹ ግን እና ድርጅቱ አይገናኙ ትንንሽ ናቸው ልጆቹና ጠሩኝ ሄድኩኝ በርካታ አርቲስቶች ይሄዳሉ እነሱ ጋር ናስኪ ያለኝ እሺ አብሬያቸው አንድ ሳምንት አሳልፌያለሁና የእውነት ለማህበሩ በቋሚነት ከየትም ከአውሮፓ ከአፍሪካ የሚሰበሰብ ገንዘብ ወደ ኪሳቸው አይገባም እነሱ እንደውም ሱቅ ያላቸው ልጆች አሉ ሊስትሮ የሚሰሩ አሉ ሱቅ በደረት የሚሰሩ ልጆች ናቸው አብዛኞቹ እንደገና ደግሞ ባጃጅ የሚሰሩ ሳይክል ድሪቨሪ የሚሰጡ ምናምን ናቸው ልጆች ፐርሰናል ህይወታቸው ነው ከዛችን ላይ እያዋጡ ድርጅታቸው ላይ ኢንቨስት ያደርጋሉ እና እኔ የምለው ማለት እኔ ዝም ብዬ ነው የጠየኩት እንዴ ከተለያየ ግለሰብ የምትሰበስቡት ወይም የሚመጣላችሁ ገንዘብ አለ አይደል እንዴ ለምን እንዳጨርሰው ስማ የኛ መኖራችን የሚሰማን ለሌሎች ስንኖር ነው እና እኔም ሁሌ የማስበው የነበረው ሐሳብ ነውና በቃ አመንኩበት ይሄ ለኔ ጸጋዬ ነው ስጦታዬ ነው መመጻደቅ አልፈልግም ሰውም እንዲያይልኝም አይደለም አልፈልግም ማለት አንዳንድ ጊዜ ካሜራ ፊት አስቆሞ እያስለቀሱ ብዙ በርካታ በጎ ስራዎችን የሚሰሩ አሉ ጥሩ ሆኖ ሳለ ይሄኛው ግን አስፈላጊ አይደለምና እኔ ያንን አልፈልግም መጽሐፍ ቅዱስ ሲናገር አንተ ግን ስትጸልይ ወደ ሰገባህ ግባ በልፍኝ ጸልይ ስትሰጥም በልግስና ስጥ ለታይታ አይደለም ያችን ሳምራዊቷን ሴት ማስታወስ እንችላለን በጣም የምትገርመኝ ማለት አስብሻል አሁን እኮ እኔ 100 ብር 1 ብር እኮ ነው ያለኝ ስገባ ምናልባት ቤቴ ውስጥ ወጥ ሊኖርኝ ይችላል ወጥ ብቻውን ደግሞ ራት ወይ ምሳ መክሰስ ሊሆን አይችልም እና እቺ ሴትዮ ያችን እዛች መባና 14 ከረጢት ውስጥ ባትጨምር ስትገባ ኢማጂን ማድረግ የምትችል ምንድነው አንድ እንጀራ ገዝታ ወይ ዳቦ ይዛ ገብታ ቤተሰብ ካላት ከቤተሰብ ጋር ብቻን ከሆነች ቀምሳ ጎኗን ማሳረፍ ነው ያላትን የሰጠችውና ገረመኝ ለካ ሰው ያለውን መስጠት ይችላል ማሊክ ማን ምንድነው ያለው ገንዘብ የለውም የለውም ራሱንም በበቂ ሁኔታ ሰርቫይቭ የሚያደርግበት ነገር የለውም ግንስ የሚያስደስተው ነገር አለ 100 ብርም 200 ብርም 300 ብርም ቀላል ይመስላል አይደል ተራ ነገር ነው አይደል ስናስበው ትንሽ ነገር ነች አይደል ምንም ነች አይደል ግን እኔ ባንቺ ፈገግ ካልኩስ ባንቺ ምክንያት ከሳኩስ ባንቺ ምክንያት መሳቅ ያለባቸው ፈገግ ማለት ያለባቸው ሰዎች ቢኖሩስ እኔ አምሮብኝ ተውብኝ ተሽቀርቅሬ በቃ በጣም የሆነ አይደለም ስሜት አይሰጥም አንዳንድ ጊዜ የመልበስን ጥቅም የምናውቀው የሆነ ዘመን ላይ ልብስ ተቸግረሽ ከሆነ ዛሬ ላይ እርቃናቸውን የሚሄዱን ሰዎች ስታይ ይህችን ቀዳዳ ልብስ እኮ ሰፍተው ለመልበስ የተቸገሩ ብዙ ሰዎች እንዳሉ ይሰማሻል አይደለ አማሊክ በእንደዚህ አይነት ሪትም ውስጥ የተቃኘ ነው እና ያንን ነው የማስበው በቃ እኔ ስንት ዓመት ቀርቶኛል አሁን እኔ ስንት ዓመት ነው የምኖረው ከዚህ በኋላ እንግዲህ 10 ባለፈው ለቅሶ እንደነበረብኝ ነግሬሻለሁና ማልጠብቀው ልጅ ነው ኢቭን የውጭ እድል ገጥሞት ሊሄድ 15 ቀን ምናምን ቀርቶት እንግዲህ ሴሌብሬት እያደረገና ያለ እድሜ አንድ እሱ ብቻ ነው የነበረው ለቤተሰብ ያላቸውን ነገር እንትን አድርገው ሊሸኙት ምናምን ነው የነበረውና እግዚአብሔር ወይ እኔ ስንት ዓመት ነው የሚቀረኝ ችግር የለም 5 ደቂቃም ስጠኝ ግን በዚህ 5 ደቂቃ ውስጥ ጥሩ ነገር ላድርግ አንድ ሰው በአንቺ ህይወት ውስጥ በቃ ይሳቅ አዝኖ የነበረ ይሳቅ ይደሰት ያለሽን ስጪው ካንቺ ለፍ አንቺ ጋር ያለ ነገር ካንቺ ለፍ ዛሬ
ተራ ነገሮች ናቸው። አሁን እኛ የምናሳያቸው አክቶች፣ አለባበሶች፣ አካሄድ ስታይል ይሄ አሁን የተንጨባረረ የማሊክ ጸጉር እንኳን ያ የዓለማችንን ባለጸጋ የተሻለ አይደል? ዓለምን ዞር አየድ ሁሉ በቃ ገንዘብ ሁሉ ነበረኛል። እሺ ግን ልጆች ያደራችሁን ስትቀብሩኝ እጆችን ከመቃብር በላይ አድርጉልኝ። ሎሌዎቹ ደነገጡ። እንዴ ለምን ጌታዬ? እኔ ዓለምን ዞር ያለው ሁሉንም አይቻለሁ። ነገር ግን ከመቃብር በታች ይዤ የምገባው ምንም ነገር የለኝም ማለት እባካችሁ እጆችን ከፍ አድርጋችሁ ቅበሩ ማለት ከአንድ ባለጸጋ ሰው መስማት ይናፍቅሻል። እንደዚህ አይነት አንድ ሰው ተገኝቷል። በእኔ እድሜ ሳይሆን ያው የቆየ ታሪክ ነው። አይ ቲንክ አይደል? አረ በጣም የቆየ ከራስ ፍላጎት፣ ከራስ ምኞት፣ ከራስ ከሆኑ የሀሳብ አጥሮች ውስጥ ወጥተሽ ለቤተሰብ፣ ለጎረቤት፣ ለአካባቢሽ፣ ለሀገርሽ በዛም ደግሞ እንደ እግዚአብሔር ፍቃድና እንደተሰጠሽ እድሜ ለብዙዎች መትረፍ ስምንም መትከል እኮ ትልቅ ነገር ነው። የእውነት አሁን ላይ ያለሁበት ህይወት ቻሌንጅ የሚያደርገኝበት ጊዜ ላይ ነው ያለሁት። ባዘበይ ግን ደስተኛ ነኝ። ስቄ እገባለሁ። ለምን አትይኝም? ማታ እዛ ጋ ገብቼ ማነው ቀን ስራ ቦታ ውዬ ማታ ስመጣ ውሃ አለኝ ለቅለቅ ብዬ ሪፍሬሽ አደርጋለሁ። ልብሴን ቀይሬ ቆንጆ ራት በልቼ ከቤተሰብ ጋር ተጫውቼ እተኛለሁ። አይሽ ጠዋት ደግሞ ኤርሊ የማዳምጣቸው ኢንስፓየር የሚያደርጉኝ ሀሳቦች አሉ። እነሱን አዳምጣለሁ፣ እነሳለሁ። እያዳመጥኩኝ ልብሴን ቀያይራለሁ፣ ፊቴን ተጣጥቤ ምናምን በባዶ ወዴ ነው የምወጣው። ቁርስ ብዙም አይደለሁም እና እወጣለሁ። ኤርሊ ነው የምወጣው። ለምን እዛ ጋ እኮ ወይ 100 ብር ብቻ ላገኝ እችላለሁ ሙሉ ቀን ተቀምጬ፣ ግን በጣም ደስተኛ ነኝ። በቃ ስገባ ልብሴ ታጥቦልኝ ነው የሚጠብቀኝ ምናምን። ስለዚህ በዛ ሁኔታ ነው የምመላለሰው እና ህይወቴ በጣም አሁን ላይ ከቀድሞው ከትላንቱ ዛሬ እጅግ በጣም የተሻለ ሁኔታ ላይ ነው ያለሁት። ምንድን ነው ማሰብ ያለብሽ? የቱ ጋር ነው ያለሁት? ወዴት ነው መሄድ የምፈልገው? ሰዎች አንቺን እንድትሆኚ የጫኑብሽን ሳይሆን የአንቺን ፍላጎት፣ አንቺን የሚያስደስትሽን። አንድ ልጅ አለ የሜንታል ኬዝ አለበት እና መሆን የሚፈልገው ነገር ግን አለ እና ወላጆቹ በጣም ይጫኑታል። ተው ይሄ አይጠቅምም፣ እንደዚህ አይደለም፣ የሆነ ነገር ትሆንብኛልና ቀስ ብዬ ቀረብኳቸውና በፍጹም ልጁን ለገዛ ፈቃዱ እንዲተውት መከርኳቸው። ተውት። ዛሬ አታምኘኝም፣ የተለያዩ ሙዚቃዎች ላይ ልጁ አሁንም ምን አለበት? ሜንታል ኬዝ አለበት። የሚገርም የዋሽንት የእንትናቸው የባክግራውንዶቹ ላይ ስራ ይሰራል። አግኝቶበት ነው ወይ ምናምን የለም፣ ወፍ የለም። ግን ስኬት ማለት ማግኘት ነው ወይ ነው አይደል? ስኬት ማለት መኪናውን መንዳት፣ እስከዛሬ የሰራሽበትን ነገር መኪና መግዛት፣ እስከዛሬ በሰራሽበት ቤት መግዛት፣ እስከዛሬ በሰራሽበት ዓለም ላይ ያላየሻቸውን ነገር ማየት፣ ይሄ ነው ስኬት? እውነት ያ ነው? እኔ ያ ከሆነ በቃ ይቅርብኝ። ይሄ አይደለም። አንቺን የሚያስደስትሽን ነገር ሆነሽ ኖረሽ ማለፍ፣ ያለሽን ነገር ደግሞ ለሌሎች ሼር አድርገሽ አካፍለሽ መሄድ። ለእኔ ህይወት ይችላል እና አልተበደልኩም፣ አላዘንኩም። በጣም ደስተኛ ነኝ። ወደፊትም ደስተኛ ነኝ። እግዚአብሔር እድሜና ጤና እስከሰጠኝ ድረስ እስከ መጨረሻዋ የእስትንፋሴ ጠብታ ድረስ ያለኝን ነገር ከራሴ አሳልፌ መስጠት ነው ፈልገው። ይሄድ ከኔ ይለፍ። ምክንያቱም ሁሉ ከንቱ ስለሆነ ልጆቼ ብቻ አይጡብኝ፣ አይቸገሩብኝ። እነሱን ላስተምር፣ የኔን የአባታቸውን ልብና ምክር ይዞ እንዲሄዱ እመክራቸዋለሁ። ደስ ይላል በጣም። ስንት ልጆች ነው ያልክ? ገና ነኝ። አንድ አለችኝ፣ 7 ዓመቷ ነው። አንዷ እየመጣች ነው። ያ 2 ነው ገና ስላል ሁለት አሉኝ ገና። እንግዲህ 15 ቀን ምናምን ቢቀራት ነው ደርሳለች። ደስ ይላል በጣም። ያንተ መጽሐፍ ላይ ያው በደንብ አንብቦ ለሚረዳው ሰው ስለ ልጆች አስተዳደግ፣ የልጆች አስተዳደግ
ያለውን አስተዋጽኦ ወይም ደግሞ ወላጆች ልጆቻቸውን የሚያሳድጉበት መንገድ የራሱ ዋጋ እንዳለው መረዳት ይቻላል በዚህ መጽሐፍ ላይ እና ምንም አየሁኝ ከጀርባው ስለ ልጅ አስተዳደግ ወላጆች እንዴት ነው ልጆቻቸውን የሚይዙበት መንገድ የሚለውንም ከመጽሐፉ ጀርባ መረዳት ቻልኩኝና አሁን አንተ ወላጅም ስለሆንክ እንግዲህ ሳዳጊ ነኝ ስለ ልጆች አስተዳደግ የሆነ ነገር ብትል ደስ ይለኛል። ማለት የምችለው አንድ ነገር ነው ማለት በትዳር ዓለም ውስጥ 20 30 40 ዓመት የኖሩ ሰዎች አሁን እኔ ልገልጽልሽ ከምችለው በጣም እልፍ በሆኑ ሀሳቦች የተሻለ ነገር ይኖራቸዋል። እንትን ነው ይሄ ከአንተ ልጅነት ጋር አያይዘኸው ከዛ ደግሞ አሁን አንተ እንዳባትነት እኔ ጋር ደግሞ ስትመጪ እንግዲህ ትላንትና እናቱ ድንገት ወደማይቀርበት ዓለም ጥላው የሄደችው ልጅ በቤተሰቡ መካከል ላይ በተፈጠረ ደግሞ ያለመግባባት የእንጀራ እናት የእንጀራ አባት ምናምን የመባባሉ ነገር ማሊክን ወደ ጎዳና ህይወት ውስጥ አወጣው አይደለ? ስለዚህ ይሄ አንዱ ምንድነው የወላጅ ለቤተሰብ ለልጆቻቸው እንጀራ እናት እኮ በርግጥ ለኔ ጀግናዬ ናትሳ። ለምን እንደዚህ እንዳልኩሽ ታውቂያለሽ? እሷ ገፍታኛለች። የገፋሽ ነገር አለ፣ ኑሮ ገፍቶሻል፣ በትምህርት አልተሳካልሽም፣ በስራ አልተሳካልሽም፣ በተለያዩ የህይወት ውጣ ውረዶችና ሂደቶች ውስጥ ምንም ነገር ልትጨብጭ አልቻልሽም። ግን እመኚኝ የሆነ ሰዓት ላይ ልክ እንደ ማሊክ አሁን ህዝብ ፊት እንደተቀመጠው ማሊክ ተጽዕኖ ፈጣሪ ነሽ ማለት ነው። የሆነ ቀን መቼ አታውቂም። አንቺ ግን ማለፍ ባለብሽ መንገድ አለፊ። ይገባው ነበር ዮሴፍን በዛ ሁኔታ ውስጥ ማለፍ። እውነት ወላጅ እያለው እናት አባት እህት ወንድሞች እያሉት እውነት ይገባው ነበር ወይ? የእውነት ይገባው ነበር ወይ? ለእስር 40 ዓመት ሙሉ ይገባው ነበር ወይ? አይሽ ያማል፣ ማሰቡ በራሱ ያማል። እና እንጀራ እናቴ ለኔ ጀግናዬ ነች። በቃ ለኔ እዚህ ደረጃ እንድደርስ እንድነሳ ማንኝ ብዬ እንድጠይቅና ካለሁበት ውጥንቅጥ ዓለም ውስጥ እንድወጣ የመጀመሪያውን ሚና የተጫወተችው ሰው። አዎ እጄን ይዞኝ ከዛ ሁኔታ ውስጥ ወደ ተሻለ ቦታ የጎተቱኝ ወይም የወሰዱኝ ሰዎች ሌሎች ሊሆኑ ይችላሉ። ግን እመኚኝ እሷ ናት። እመኚኝ ዮሴፍን የተሻለ ቦታ ላይ ያደረሱት ዮሴፍ እግር ስላለው ተራምዶ እንዳይመስልሽ የገፉት ናቸው፣ የገዛ ወንድሞቹ ናቸው። ወደ ጠየቅሽኝ ጥያቄ ስመለስ ወላጅ ለልጆቹ የመጀመሪያው ሚና ይጫወታል። እኔ ናፍቆታቸው አንከራቶኛል፣ ርቦኛል። ሰው እንደ ውሃ እንደ ምግብ ይርብሻል። ሰው መሃል ተከበሽ የህዝብ ጫካ ውስጥ ተከበሽ ተቀምጠሽ ስፔሻሊ ወላጅ አንድ ብላቴና ቅድም እንደነገርኩሽ ቦርሳው ተሸክፎለት ምሳ ቁርሱ ምናምን ተሸክፎለት ድንገት ከራበው ሪዘርፍም ተሸክፎለት በዛ ቦርሳ ውስጥ ደፍተር እስክሪብቶ ታጭቆለት ከዛ ደግሞ በአንድ እጁ ተይዞ ትምህርት ቤት ሲሸኝ እያየን እንደማልቀስ የሚያም ምን ነበር? ምንም አልነበረ። ስለዚህ አብዛኛው ወላጅ ስፔሻሊ አሁን ባለሁበት እዚህ ወረዳ 2 ቀበሌ የሚያውቁኝ አሁን ላይ እንኳን የሉም። ያው ብዙ የማህበራዊ ህይወታችን እንድንለይ አድርጎናልና ለማንኛውም በርካታ ሰዎች ከኔ ህይወት ለልጆቻቸው እንዳይግዛም ምሳሌ እየጠቀሱ ምክር የሚሰጡበት አጋጣሚ ነበረ፣ አለ፣ ወደፊትም ይኖራል። ይሄ መጽሐፍ ህልሜ ነው። ህልምን እውን ማድረግና ማለም የተለያዩ ነገሮች ናቸው። ህልምሽን እውን ለማድረግ ደግሞ ምናልባት እጅሽ ሊያጥር ይችላል። ግን አንቺ ጋር ምን አለ? ህልም አለ። የት ነው የነበርሽው? ያለሽበትን ቦታ አውቀሽዋል። መሄድ የምትፈልጊበትን ቦታ ድሪም አድርገሻል። ቢሳካም ባይሳካም ግን አንቺ ጉዞሽን መቀጠል መቆም የለብሽም በጭራሽ። አዎ እንደ ወላጅ እኔ ባለፍኩበት መንገድ የኔ ልጆች እንዲያልፉ ስለማልፈልግ ትላንት በሰው ቤት ሰራተኝነት ተቀጥሬ ሰራ ነበረ። እያጣጣልኩት አይደለም ባይዘው፣ ግን የራስን የመሰለ ምንም ነገር ስለሌለ ነው። የራስሽን ነገር ስትይዥ ብዙ ሳክሪፋይ ትከፍያለሽ፣ መስዋዕትነት ትከፍያለሽ። ይሄ የምትከፊው መስዋዕትነት እመኚኝ ምናልባትም
አንቺን ያስደስትሽ ይሆናል እንጂ የተለየ ጥቅም ለአንቺ አትይሽም፣ ከአንቺ አልፎ ለልጆችሽ። ስለዚህ እኔ በሚሄድበት መንገድ ልጆቼን አእምሯቸውን በሚመጥን መልኩ በቃ በሚሄድበት በሚያዋጣኝ ትክክል ነው በምለው ብቻ ሳይሆን ትክክለኛ በሆነው መንገድ እኔ ባመንኩበት ብቻም ሳይሆን የሰው ልጅ በትክክለኛው ጎዳና ማለፍ ስላለበት በዚያኛው ወይ ውስጥ ይዣቸው ይሄዳሉ። ከዛስ እነዚህ ልጆች ነገ በማንም ተጽዕኖ ስር አይወድቁም። ማንም ሰው ደግሞ የራሱ ሕግ ከሌለው የሰዎች ባሪያ ነው የሚሆነው። ስለዚህ ልጆቼን በዛ ውስጥ እንዲያልፉ አልፈቅድም። እኔ ያለፍኩበትን መንገድ እንዲያዩት አልፈቅድም። ይህ ለእነሱ ስጦታዬ ነው። እንግዲህ ማሊክ ብዙ ተጫወተናል። ብዙ ጠቃሚ ነጥቦችን በደንብ አስተሃል። በዚህ ጅውውት ውስጥ ምን ያህል ጠንካራ እንደሆንክ እንዲሁም ትዕግስትህን በተለይ የምትወደው ነገር ላይ መሆንህን ወደምትወደው ነገርም ብዙ ፈተናዎችን አልፈህ መምጣትህን በደንብ አደንቃለሁ። በርታለን። የመጽሐፍህንም እንግዲህ አሁን 3ኛ እትም ላይ ነው። 4ኛ እትሙን በጉጉት እንጠብቃለን። እንዲሁም ደግሞ ሌሎች ስራዎችንም ካንተ እንጠብቃለን። እኔም ምናፍቀው ይሄንን አሁን ቀጣይ ይኖሩኛል፣ ግን በጣም በጉጉት አሁን ላይ በጣም በርካታ ሰዎች ይጠይቁኛል። ስፔሻሊ ውሎዬን ከመጽሐፍ ጋር መሆኔን እግረ መንገድም በሚዲያ የሚያውቁኝ ሰዎች አግኝቶ እንዴ እዚህ ምን ታደርጋለህ ምናምን ሲሉ መጽሐፍ ስራ ጀምሬያለሁ ስላቸው በጣም በርካቶች እየመጡ እየተቀባበሉኝ በፌስቡክም በቲክቶክም ሀሳባቸውን ሼር እየተደራረጉ ሰዎች እንዲህ መጽሐፍ እንዲደርሳቸው እየፈለጉ ነው ያሉትና ማለት የምችለው ምናልባት እዚህ መጽሐፍ ላይ እኔ ብቻ አይደለሁም፣ ባለቤቱ በርካታ ሰዎች አስተዋጽኦ አድርገዋል እንዲታተም። ኢትዮጵያ ውስጥ ወይም ደግሞ አፍሪካ ውስጥ አብዛኛው ከመጽሐፍት ጋር ህይወቱን ያቆራኘ ሰው በዚህ ልክ ይህን የሚያክል ገጽ ያለው መጽሐፍ አይደለም። ትንሿንም መጽሐፍ በራሱ አቅም ለማሳተም አቅም ይቸግረዋል። ለምን? ያለውን ነገር ስለሚሰጥ አይሰስትም፣ ያለውን ነገር ስለሚያካፍልና እኔ ነኝ ብዬ ሳይሆን ምናልባት ድርጅቶች ካሉ እነዚያ ድርጅቶች አንድም ይህም መጽሐፍ ሲያሳትሙ ዋናው ታርጌቱ መጽሐፉን ማሳተም አይደለም፣ ማሊክ መኖር የሚፈልገውን ህልም ነው የሚደግፉት። ወስኜ ያንን ስራ ቆሜ ስመጣ አንድም የኔ መንገድ ይታተማል፣ ሁለትም በዚህኛው የመጽሐፍት ስራ ውስጥ አልፋለሁኝ፣ ሶስትም እኔ ከማገኛት ከቤተሰብ የተረፈውን የዕለታችሁን ኑሩ ስለሚል መጽሐፍ ቅዱስ የዕለቴን እየኖርኩኝ ከዕለቴ በተረፈኝ ለሚገባቸው የዕለት ህይወታቸውን ወይም ደግሞ የዕለት የሚያስፈልጋቸውን ነገር በቻልኩት አቅም ሳፖርት እያደረግኩኝ እያገዝኩኝ መኖር ነው የምፈልገው። በዜሮ ለምን አይሆንም? ስለዚህ ይሄ መጽሐፍ ሲታተም እዚህኛው እኔ የምፈልገውን ህልሜን እየደገፉልኝ ነው ማለት ነው። እና አሁን ላይ ለ4ኛ እትም ለማሳተም ስንሄድ 350 ሺህ ብር ነው የተጠየቁት። ቀደም የጠቀስኩልሽ አንዲት ጀግና ኢትዮጵያዊ ያለች ብዬሽ ነበረ፣ እዚህ የመንግስት ፕሮጀክት ላይ የተሳተፈች እና እሷ ልታሳትምልኝ ጠይቅ ብላኝ ሲሄድ ማለት ነው ይሄ ነገር የሰማሁትና በእኔ ጊዜ በ60 ሺህ ብር በ70 ሺህ ብር በ100 ምናምን ሺህ ብር ይታተም ነበረ። አሁን ላይ ግን ከኔ አቅም በላይ ነው። አቅም ኖሮኝ ባሳትመውና በራሴው መንገድ ብጓዝበት ደስ ይለኝ ነበረ። ግን ግድ የለም እኛም አለን የሚሉ ልክ እዚህ የገጹ ጀርባ ላይ እንዳለው ድርጅቶች አሉና ልክ እንደነዚህ ፕሮሞሽናቸውን አድርጌላቸው እንዲሰራ ወይም ደግሞ ማስታወቂያ ሰርቼላቸው እንዲታተም የሚፈቅዱ ድርጅቶች ካሉ ቢያግዙኝ ብዬ እጠይቃለሁ ማለት ነው። መልካም። እንግዲህ ያው ከአንተ ከተነሳበት ልነሳና የኔ መንገድ መጽሐፍን 4ኛ እትም ቤተሰቦችም እንዲሁም ደግሞ ድርጅቶች ማናገር ትችላላችሁኛል። ከማሊክ ጋር እናገናኛለን። አለበለዚያም ደግሞ ቀጥታ አርአያ ቲቪ ዩቲዩብ ላይ ሰብስክራይብ በማድረግ ቀጥታ ማሊክን ማግኘት ትችላላችሁ። አበረታቱት፣ ደግፉት እንላለን። ብዙ ነገሮች እንደተማራችሁበት እንዲሁም ደግሞ ብዙ ትምህርቶችን ከዚህ ታሪክ መሀል እንዳገኛችሁ ተስፋ እናደርጋለን። ከየዘርፉ ፖድካስት የዛሬ እንግዳችን
ማሊክ ስለመጣ ከልብ ነው ማመሰግነው። እንግዲህ ስለሆንክ ደስ ብሎኛል። በርታልን። መልካም ዛሬ ይሁንላችሁ። እቺ ነገር ግን መልካም ዛሬ የምትላት ነገር ከዛሬ መኖር ጋር አሁን የዛሬ ሰው ነኝ፣ ነገንም አላውቀውም። በጣም ልዩ ቀን ናት። ስለዚህ መልካም ዛሬ ይሁንላችሁ ብያለሁ። ማሊክ እንግዲህ መልካም ዛሬ ብሏል። እኔ ደግሞ ቸር ቆዩን ብያለሁ።